አረ በመብል በመጠጥ ዛሬ ስንቱ ረከሰ፣ ስንቱ ከክብር ጎደለ፣ ስንቱ ማረጉን ጣለ፣ ስንቱ የቅድስና ልብሱን አወለቀ፣ ስንቱ እንደ ኤሳው ብኩርናውን ሸጠ። ሃይማኖታችሁ በላይ የምታዩት ነገር ካለ እርሱ ጣዖት ነው። ትዳራችሁ ከሃይማኖት በታች ነው። ልጆቻችሁ ከሃይማኖት በታች ነው። ቆሶ ከሃይማኖት በታች ነው። ሚስቱን ለመምሰል ሃይማኖቱን የቀየራለ፣ ባሏን ቅር ላለማሰኘት ሃይማኖቷን የቀየረች አለ። ልጆቹን ቅር ላለማሰኘት ሃይማኖቱን የቀየረ ስንት ሰው አለ እኮ። አለቃውን ለማስደሰት ሲል ሃይማኖቱን የቀየረ ስንት ሰው አለ መሰላችሁ። ቢያድነንም እናመልከዋለን፣ ቢያድነንም እናመልከዋለን፣ ቢሞላም እናመልከዋለን፣ ቢጎልም እናመልከዋለን፣ ቢከፋንም እናመልከዋለን፣ ደስ ቢለንም እናመልከዋለን፣ ብናጣም እናመልከዋለን፣ ብናገኝም እናመልከዋለን፣ ብንታመም እናመልከዋለን፣ ቢፈውሰንም እናመልከዋለን። ክርስትና ይሄው መልአክ አየራቱን ሰንጥቆ እየበረረ ገብርኤል መጣ። እሳቱን በብርሃን መስቀል ሲረካው እሳቱ ተለውጦ ቀዝቃዛ ውሃ ሆነላቸው። የተወረወሩበትን እሳት አውደ ምሕረት አድርገው ዘመሩበት፣ ቅኔ ማህሌት አድርገው ዘመሩበት። እሳቱን በእሳት አጠፋ። እሳቱ ገብርኤልን ልኮ እሳቱን አጠፋና ማንም ሊያመሰግን ይችላል። የክርስትና ብልጫው ሲጎል ማመስገን ነው። ሲደሰት ማንም ሊያመሰግን ይችላል። የክርስትና ብልጫው ግን በሐዘንና በመከራ ጊዜ ማመስገን ነው። መልአኩን ልኮ ባሪያዎቹን ያዳነ አለ። ኧረ ይገርማል። ይህን ምስክርነት የሰጠው እኮ ናቡከደነጾር ነው። ናቡከደነጾር እግዚአብሔርን አያውቅም፣ መጽሐፍ ቅዱስ አላነበበም። ከናቡከደነጾር ያነሱ መናፍቃን እንዳሉ ታውቃላችሁ። ናቡከደነጾር የገብርኤልን አዳኝነት አመነ፣ መሰከረ። ዛሬ የገብርኤልን አዳኝነት መመስከር ያቃታቸው ስንት መናፍቃን አሉ። የክርስቶስ ማዳን ሌላ፣ የቅዱሳን ማዳን ሌላ። ይህንን እንኳን ለይቶ ያላወቀ ስንት ከንቱ አለ መሰላችሁ። ቅዱስ ገብርኤልን በኩል ያድነን፣ በሚካኤልም ያድነን፣ በቅዱሳን ሰዎችም በኩል ያድነን፣ በጸበሉም በእምነቱም በታቦቱም በኩል ያድነን፣ በስሉም በኩል ያድነን። በዚያ ሁሉ ማዳን ግን የማን ፈቃድ አለ ካላችሁ የእግዚአብሔር ፈቃድ አለ ወገኖቼ። ብረቱን ወስዳችሁ እሳት ውስጥ ክተቱት። ብረቱ ብረትነቱን አይቀይርም። ከጥቂት ደቂቃ በኋላ ግን ብረቱ እሳት ሆኖ ፍም መስሎ ይወጣል። ብረቱ አያቃጥልም። ነገር ግን ማቃጠልን ከምን ወሰደ ካላችሁ ከእሳቱ። መላእክትም ማዳኑን የወሰዱት ከእሳቱ ከመለኮቱ ነው። ደቂቅን ፈለግ የተከተሉ ታሪክ የሚደግሙ መስቀል የሚሸከሙ እስከ ሞት የሚታመኑ እስከ መጨረሻው የሚዘልቁ እሳቱን የሚደፍሩ መከራውን የሚደፍሩ ሰማዕትነቱን የሚደፍሩ ዛሬም ወጣቶች እኮ አሉ። እናንተ ቤተክርስቲያን ትቀደስ፣ የኛ ደም ይፍሰስ፣ ታሪክ ይቆይ፣ እኛ ግን እንጥፋ የሚሉ ወጣቶችን በዚህ ዘመን ቤተክርስቲያን አፍርታለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ይትባረክ እግዚአብሔር አምላከ ሲድራቅ ወሚሳቅ ወአብደናጎ ዘፈነወ መላኮ ወአድኃነ አግብርቲሁ ለተወከሉ ቦቱ። መላኩን የላከ በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ። የትምህርታችን ርዕስ ነው። ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል የባሉን ትምህርት ለተወሰኑ ደቂቃዎች እንማማራለን። የመላኩ የቅዱስ ገብርኤልን አዳኝነት እንመሰክራለን። መልአኩን ልኮ ያዳናቸውን የሲድራቅን የሚሳቅን የአብደናጎን የእምነት ጽናት እናያለን። አናንያ፣ አዛርያ፣ ሚሳኤል በመባል ይታወቃሉ። የናቡከደነጾር የስልጣን ማባበያ ያልማረካቸው፣ ተድላ ዓለም ያላሸነፋቸው፣ የሚቀጣጠለው እሳት ያላስጨነቃቸው መልአኩ ገብርኤል ፈጥኖ የደረሰላቸው፣ ከነደደ እሳት ያወጣቸው ያዳናቸው ወጣቶች ናቸው። በሌላ አነጋገር ሰለስቱ ደቂቅ ተብለው ይጠራሉ። ሶስቱ ወጣቶች የወጣትነት ዘመናቸውን ለእግዚአብሔር አሳልፈው የሰጡ። መጽሐፍ ምን ይላል? በጉብዝና ወራት ፈጣሪህን አስብ አለ። ጉብዝና ወይም ወጣትነት ሩጠን የምንቀድምበት፣ ታግለን የምናሸንፍበት፣ ተምረን ለቁም ነገር የምንበቃበት፣ ሰርተን ስኬታማ የምንሆንበት የእድሜ ክልል ነው። በዚህ የእድሜ ክልል
ዓለምን ተቋቁሞ ፍላጎትን አሸንፎ ራስን ገዝቶ ምኞትን ተቆጣጥሮ እግዚአብሔርን ማሰብ መታደል ነው። አሁን አብዛኞቹ ወጣቶች እግዚአብሔርን በማሰብ ላይ ነው የሚገኙት ወይስ ዓለም እግዚአብሔርን አስረስታቸዋለች? የምናየው ነገር መልካም አይደለም። ክርስቲያኖች በዚህ ዘመን ብዙ ወጣቶች በዓለም ተማርከዋል። በዓለም የተማረኩ በዓለም ቀልጠው የቀሩ ወጣቶች በርካታ ናቸው። እያመነዘርኩ እያጨስኩ እየቃምኩ እንዴት ወደ እግዚአብሔር እቀርባለሁ ብለው ተስፋ ቆርጠው የቀሩ ነውርን የሚለማመዱ ልቅነትን የሚለማመዱ ነውርን ጌጥ ያደረጉ ከባህል ከወግ ከእሴት ያፈነገጡ ከሰውነት ባህሪ የወጡ ከሞራል ልዕልና የወረዱ ወጣቶች በርካታ ናቸው። በሐሺሽ በመጠጥ የደነዘዙ የብልግና ቃል ካንደበታቸው እንደ መርዝ የሚተፉ አንተን ስወልድ ማይፀኔ ውሃ ሆኖ በቀረ የሚባልላቸው በየመንገዱ የሚላከፉ በርካታ ወጣቶችን የምናይበት ዘመን ነው። ስለዚህ መንፈሳዊ ይዘቱን ስናየው ወጣቱ እግዚአብሔርን በማሰብ ላይ ነው ወይስ ደግሞ ዓለምን በማሰብ ላይ ነው? ወይስ ዓለም እግዚአብሔርን እያስረሳቸው ነው የሚለውን ስናይ ብዙ ወጣቶች በዓለም ተማርከው የቀሩ ይመስላል። ወገኖቼ የምናየው ነገር ይሄ ነው። በዓይናችን የምናየው በጆሮአችን የምንሰማው በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች መንፈሳዊ ዝለትን አምጥተውብናል። በመንፈሳዊ ሕይወታችን ላይ ጫና ፈጥረውብናል። እንኳን ወጣቶቹን ታላላቆቹን መንፈሳውያን የሚባሉትን ሳይቀር የዘመኑ ስልጣኔ እየፈተነ ነው። ወገኖቼ ቴክኖሎጂው ስልጣኔው በርካታ ወጣቶቹን በልቷል። አንዳንዶቹ ስልጣኔውን ሰልጥነውበት ለበጎ ነገር ሲጠቀሙበት እናያለን። ብዙዎቹ ደግሞ በስልጣኔው ተማርከው በስልጣኔው ከእግዚአብሔር ሸሽተዋል፣ እግዚአብሔርን ረስተዋል። አናንያ፣ አዛርያ፣ ሚሳኤል ግን የወጣትነት ዘመናቸውን ለእግዚአብሔር አሳልፈው የሰጡ ነበሩ። ወላጆቻቸው በኢየሩሳሌም ቤተ መቅደስ አሳድገዋቸዋል። ለልጆች ስነ ምግባር ማማርም ሆነ መበላሸት መሰረቱ ቤተሰብ ነው። በሚጸልይ ቤተሰብ ውስጥ ያደገ ልጅ የጸሎት ሰው ይሆናል። ጠዋት ከእንቅልፉ ተነስቶ እጆቹን ለጸሎት ይዘረጋል። እግሮቹ ወደ ቤተ መቅደስ ያመራሉ። ስነ ምግባር በሌለው ቤተሰብ ውስጥ ያደገ ደግሞ የቤተሰቡን ጠባይ በመውረሱ አይቀርም። ወላጆች እባካችሁ ልጆቻችሁን በመቅደሱ አሳድጉ። በመቅደሱ እየቆረቡ ያደጉ ልጆች ሱሰኞች አይሆኑም። በመቅደሱ ጸበሉን እየጠጡ ያደጉ ልጆች ሰካራሞች አይሆኑም። በመቅደሱ የጣኑን ማዛ እያሸተቱ ያደጉ ልጆች ሲጋራ አይሸቱም። በመቅደሱ ቅዱሳት ስዕላትን እየተመለከቱ ያደጉ ልጆች የዝሙት ፊልም አይመለከቱም። ወላጆች አደራ የምላችሁ እባካችሁ አስተዳደግ ላይ ስራ ስሩ። አሁን ይህ ሁሉ ችግር የምናይ ለምን ይመስላችኋል? አስተዳደግ ላይ እኮ ስራ ስላልተሰራ እኮ ነው ወገኖቼ። በእውነት አሁን ወላጆች ጥያቄ ላንሳላችሁ። ልጆቻችሁ በእናንተ ቁጥጥር ስር ነው ያሉት? አብዛኞች ልጆች ከወላጆቻቸው ቁጥጥር ውጭ ሆነዋል። አይናችሁ እያየ ከእጃችሁ ልጆቻችሁ እንዳያመልጧችሁ እባካችሁ አስተዳደግ ላይ ስራ ስሩ። እነዚህ ወጣቶች በኢየሩሳሌም ቤተ መቅደስ ያደጉ ናቸው። እንዳልኳችሁ ናቡከደነጾር ወደ ኢየሩሳሌም ዘምቶ ቤተ መቅደሱን አፍርሶ ነዋየ ቅድሳቱን አቃጥሎ ሕዝቡን ማርኮ ወደ ባቢሎን ሲያግዝ ተማርከው ከወረዱ ወጣቶች መካከል አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል ነበሩ። እና እነዚህ ወጣቶች ባቢሎን ሲወርዱ እግዚአብሔርን ይዘውት ወረዱ። አካባቢ ሲቀይሩ ማንነታቸው አልተቀየረም። ቦታ ሲለውጡ ልባቸው አልተለወጠም። ስማቸው ሲለወጥ አቋማቸው ግን አልተለወጠም። አንዳንዶቹ አካባቢ ሲቀይሩ መንፈሳዊ ሕይወታቸውን በዛው ይቀየራል። የኔ ብቻ ኦርቶዶክስ መባል ምን ለውጥ ሊያመጣ፣ የኔ ብቻ መንፈሳዊ መሆን ምን ለውጥ ሊያመጣ ብለው ተመሳስለው የሚኖሩ ሰዎች እኮ አሉ አይደል እንዴ? አካባቢ ሲቀይሩ
እነዚህ ወጣቶች ግን የሚገርሙ ናቸው። ይህ ነቢይ በሌለበት ወይ ቁርባን በሌለበት ወይ መስዋዕት በሌለበት ወይ ሀበለ ያጸነክሁ ጣነ የጣኑ ማዛ በማይሸትበት ቤተ መቅደስ በሌለበት አገልጋይ ሰባኪ በሌለበት በስደት ምድር እግዚአብሔርን አመለኩ። እንዴት ደስ ይላል! ዛሬም አሕዛብ እንዳሸን በፈሉበት አካባቢ አምልኮተ እግዚአብሔርን በማምለክ የሚገኙ ለክርስትናቸው ዋጋ የሚከፍሉ ለተዋህዶ ዘብ የሚቆሙ በርካታ ኢትዮጵያውያን ክርስቲያኖችን እናስባለን። በእውነት 3 ደቂቅን የሚመስሉ ዛሬም በስደት ምድር እግዚአብሔርን አጥብቀው የያዙ እህቶችና ወንድሞች ክርስትናው መከራው ብርታት ሆኗቸው ክርስትናውን ያጣፈጠላቸው እህቶችና ወንድሞች እንዳሉ አውቃለሁ። ስለዚህ እነዚህ ወጣቶች በስደት እግዚአብሔርን አጥብቀው ያዙ፣ አምላካቸውን በሚገባ ሆነው አመለኩ። ለከፍተኛ ትምህርት ታጭተው ወደ ቤተ መንግስት ገቡ እና ንጉሱ የበላውን እየበሉ ንጉሱ የጠጣውን እየጠጡ እንዲማሩ የንጉሱ የማዕድ ተካፋይ እንዲሆኑ ንጉሱ ትእዛዝ አስተላለፈ። የትምህርት ቤቱ ዲን አስተናጋጅ መደበላቸው። እነሱ ግን በንጉሱ መብል መጠጥ እንዳይረክሱ አሰቡ ይላል። ይገርማል። በንጉሱ መብል መጠጥ እንዳይረክሱ አሰቡ። እኛ ባህል አለን፣ ወግ አለን፣ ስርዓት አለን፣ ዕብራውያን ነን። ይህንን ብሉ ይህንን አትብሉ የሚል ስርዓት አለን። የምንበላውና የማንበላው ተለይቶ ተሰጥቶናል። ያገኘነውን ሁሉ አንበላም አሉ። አያችሁ፣ ወጋቸውን፣ ባህላቸውን፣ ስርዓታቸውን አከበሩ። እባካችሁ ባህላችሁን አክብሩ፣ ወጋችሁን፣ ስርዓታችሁን፣ እሴታችሁን አክብሩ። የተዋህዶ ልጆች ማንኛውም ስልጡን ህዝብ የራሱን ባህል ያከብራል። ያደጉ የሰለጠኑ ሀገራት የራሳቸውን ባህል ያከብራሉ። እኛ ላይ ደግሞ ርካሽ ባህላቸውን ያራግፋሉ። እኛ ደግሞ እንደወረደ እንቀበላቸዋለን። የራሳችን እየጣል ሌላውን የምናነሳ፣ የራሳችን እያደበዘዝን ሌላውን የምናደምቅ ህዝቦች ሆነናል። ይህ እጅግ ያሳዝናል። እሴታችሁን ወጋችሁን አትጣሉ፣ ምዕመናን አትጣሉ። ስለዚህ ባህል አለን አሉ፣ ወግ አለን፣ ያገኘነውን ሁሉ አንበላም አሉ። በማይጾሙ ሰዎች መካከል ጾመኞች ሆነው ተገኙ። በማያምኑ ሰዎች መካከል አማኞች ሆነው ተገኙ። እናንተ ዛሬ ይህን ታደርጋላችሁ? በማይጾሙ ሰዎች መካከል ጾመኛ ላይ ለማለት የሚያፍሩ ክርስቲያኖች የሉም ወይ? በሃይማኖት ከማይመስሏቸው ሰዎች ጋር ምግብ ቤት ገብተው ስመ እግዚአብሔር ጠርተው አማትበው በስማም ብለው አቡነ ዘበሰማያት ደግመው ለመብላት የሚቸገሩ ከሰዎች ጋር ሲገናኙ የሚመስሉ ተደብቀው የሚጾሙ ክርስቲያኖች የሉም እንዴ? እባካችሁ በክርስትናችሁ አትፈሩ። ማተብ ማሰር፣ መስቀል ማጥለቅ የሚያሳፍራቸው በሚሰሩበት መስሪያ ቤት ሃይማኖታቸው ምን እንደሆነ ባይታወቅ የሚመርጡ ቤተ ክርስቲያን መሄዳቸው ገዳም መሳለማቸው ባይሰማባቸው ደስ የሚላቸው ክርስቲያኖች የሉም እንዴ? በሃይማኖት ከማይመስሏቸው ሰዎች ጋራ በቤተ ክርስቲያን ሲያልፉ ተሳልመው ለማለፍ የሚከብዳቸው ለምን? ከጓደኞቻቸው ኋላ ቀር ፋራ ላለመባል ትችት በመፍራት ለክርስትናቸው ዋጋ መክፈል የማይፈልጉ ሰዎች አሉ። ወገኖቼ ክርስትናችንን እንወደዋለን። አንዳንዶቻችን ግን ዋጋ መክፈል አንፈልግም። ክርስትናችንን እንፈልገዋለን። በክርስትናችን ምክንያት ግን ቅንጣት መከራ እንዲያገኘን አንፈልግም። ነፃነታችን ክርስትናችን እንዲጋፋን አንፈልግም። ይሄ ትልቅ ስህተት ነው። ክርስቲያን ነኝ ብለን ስንጠይቅ አብረን መጠየቅ ያለብን ነገር ዋጋ ለመክፈል ዝግጁ ነው ብለን ማሰብ መቻል አለብን። ዛሬ የምናየው ይህን ወገኖች በሃይማኖት ከማይመስሏቸው ሰዎች ጋራ ሲያልፉ ካህን ካዩ አይተው እንዳላዩ ገሸሽ የሚሉ ሰዎች የሉም እንዴ? በክርስትናችሁ አትፈሩ፣ በመጾማችሁ በመጸለያችሁ አትፈሩ፣ ማተባችሁን አትፍቱ፣ መስቀላችሁን አታውልቁ። መስቀላችሁን ስታወልቁ ራሳችሁን ለሰይጣን እንዳስማረካችሁ ወቁ። መሳሪያውን የጣለ ይማረካል።
መሳሪያውን የጣለ በጠላት ቁጥጥር ስር ይወድቃል። ዲያብሎስ ሊማርከን ይመጣል። መስቀሉን ከአንገታችን ላይ ሲያየው ይህስ በጌታ ፍቅር ተይዟል ብሎ ካጠገባችን እንደ ጉንበኖ ይጠፋል። በአንገታችን ያለችው ትንሿ መስቀል ዲያብሎስን የማባረር አቅም አላት። እነዚህ ወጣቶች በማይጾሙ ሰዎች መካከል ጾመኛ ሆነው ተገኙ። በንጉሱ መብል መጠጥ እንዳይረክሱ አስቡ። አዎ የንጉሱ መብል መጠጥ እንባ ያለበት ነው፣ ደም ያለበት ነው፣ ግፍ ያለበት ነው። ይህንን አንበላም አሉ። ኧረ በመብል በመጠጥ ዛሬ ስንቱ ረከሰ፣ ስንቱ ከክብር ጎደለ፣ ስንቱ ማረጉን ጣለ፣ ስንቱ የቅድስና ልብሱን አወለቀ፣ ስንቱ እንደ ኤሳው ብኩርናውን ሸጠ። በመብል በመጠጥ ያረከሰ ማን አለ? ብኩርናውን እንደ ኤሳው ያልሸጠ ማን ነው በዚህ ዘመን? የንጉሱ ግብዣ አላስደሰታቸውም፣ ፍትፍቱ አልማረካቸውም፣ የወይን ጠጁ አላጓጓቸውም፣ የሚወርደው ውስኪ የሚቆረጠው ጮማ እነሱን ሊያስደስታቸው አልቻሉም። ንጉሥ ናቡከደነጾር አዝኖላቸው እንዳይመስላችሁ እንደዛ ሚንከባከባቸው በመብል በመጠጥ ለማጥመድ እኮ ነው። የሚበሏትን ጅግራ ሊያጠምዷት የፈለጓትን ጅግራ ወጥመድ ዘርግቶ ጥራጥሬ መበተን እኮ ነው። ከዛ ጥራጥሬው ስታይ በወጥመዱ ትገባለች። መናፍቃን እንዲህ ናቸው። በመብል በመጠጥ ሊያጠምዱን ይፈልጋሉ። በእርዳታ ሰበብ በተለይ ወደ ገጠር አካባቢ ትምህርት ቤት እንከፍትላቸዋለን፣ ክሊኒክ እንከፍትላቸዋለን፣ ንጹህ እናጠጣቸዋለን፣ ዘመናዊ የንብ እርባታ እናስተምራቸዋለን እያሉ ስንቱን ከክርስትና ወጡት። ወደኛ ቤትም ስትመጡ በይሽ ቤተክርስቲያን ለብዙ ዓመታት አገለገልክ፣ ግን አንዳች ነገር ጠብ አላለም። ምንም ህይወትህ አልተቃናም፣ ኑሮህ አላለፈልህም። እኛ ጋር ብትመጣ እኮ ኑሮህን ማሸነፍ ትችላለህ፣ መኪና ይኖርሃል ሲባል ልቡ የሚሸፍት ስንት ሰው አለ። በይሽ ቤተክርስቲያን ካባ ያልተሸለመ ሰው መኪና ይገዛልሃል ሲባል ልቡ ይሸፍታል። መናፍቃን በመብል በመጠጥ ማጥመድ ይፈልጋሉ። ናቡከደነጾርን የሚመስሉ ዛሬም ብዙ ናቸው። እነዚህ ወጣቶች ግን በንጉሱ መብል መጠጥ እንዳይረክሱ አሰቡ። ተንኮሉ ገብቷቸዋል። የልባቸውን በር ቆለፉ። መግቢያ ቀዳዳ ሰይጣን ሊያገኝ አልቻለም። ለምን? ኢትሃቡ ፍኖተ ለሰይጣን ተብሏላ። ለሰይጣን መንገድ አትስጡ። ለመረከበ ንስቲተ ሙባ ውቱን ያርህቦ። ሰይጣን ጥቂት ቀዳዳ ካገኘ ማስፋፋቱን ያውቅበታል። ስለዚህ የልባቸውን በር ቆለፉ። አይሆንም አሉ። እንዲያውም ማስተናጋጁን ጠሩና ፍትፍቱ ይቅርብን፣ ጣፋጩ ምግብ መጠጥ ይቅርብን፣ እባክህ ጥራጥሬ ስጠን አሉት። ለመሬክሙ ንጉሥ ዱግዱጋን ይክሙ። አይሆንም አይሆንም፣ ይሄን ካልበላችሁ ትከሳላችሁ፣ ከከሳችሁ ደግሞ ንጉሱ ለምን አጎሳቀልካቸው፣ ለምን አከሳቸው ብሎ ይጠይቀኛል፣ እርምጃ ይወስድብኛል፣ በግር ትበላላችሁ። አላደርገውም አላቸው። ፍትነን አሱረ ሞዓይለ ለ10 ቀን ያህል ጥራጥሬ እየሰጠ ፈትነንና ከዛ ከከሳን ወደ ቀድሞ ምግባችን ትመልሰናለህ አሉት። ከቤተ መንግስት የሚመጣውን ግብዣ ለራሱ እያስቀረ ለነሱ ግን ጥራጥሬ ሰጠናቸው። 10 ቀን ሱባኤ ያዙ፣ ጥራጥሬ እየበሉ ውሃ እየጠጡ በቤተ መንግስት ትርምት ያዙ። የቤተ መንግስቱ ትርምተኞች፣ የቤተ መንግስቱ ሱባኤተኞች፣ የቤተ መንግስቱ ጾመኞች። መታደል ነው እናንተ። በቤተ መንግስት በጾም በጸሎት የተቃኘ ህይወት ሲኖር እንዴት ያስደስታል! ፈሪሃ እግዚአብሔር ሲኖር እንዴት ደስ ይላል! ዛሬ አንዳንዶቹ ስልጣን በያዙ ማግስት መንፈሳዊ ህይወትን ደናሁን ብለው ይሰናበቱታል። ፖለቲከኛ ሲሆኑ ቤተክርስቲያኒቱን መጥላት ይጀምራሉ። ትናንትና ጥሩ ኦርቶዶክሳዊ የነበረ ሰው ፖለቲከኛ ሲሆን ጥግ ይይዛል። አንዳንዶቹ ስልጣን ሲይዙ፣ ሌሎቹ ስልጣን ሲይዙ መገለጥ ይጀምራሉ። በዛው የሃይማኖት ጉዳያቸውን ማስፈጸም ይፈልጋሉ። የኞቹ ደግሞ ኦርቶዶክሳውያን ስልጣን ሲይዙ መደበቅ ይጀምራሉ፣ ወይም ቤተክርስቲያኒቱን መጥላት ይጀምራሉ። ይሄ እጅግ ያሳዝናል። እነዚህ ወጣቶች ግን በቤተ መንግስቱ ሱባኤ ሆኑ። አያችሁ፣ በቤተ መንግስት መኖራቸው ከእግዚአብሔር እንዲለዩ አላደረጋቸውም። ዛሬ ስልጣን ጣዖት ሆኖባቸው እግዚአብሔርን የሸፈነባቸው፣ ዕውቀት ድንቁርና ሆኖባቸው እግዚአብሔርን የሸፈነባቸው፣ ስልጣን ጣዖት ሆኖባቸው
እግዚአብሔርን ያስረሳቸው ምቾት ከመንፈሳዊ ሕይወት የለያቸው ስንት ሰዎች አሉ መሰላችሁ? ከ10 ቀን በኋላ ሲያያቸው ስጋቸው ወፍሮ የንጉሱን መብል መጠጥ ከበሉ ከጠጡ ይልቅ እነዚህ ጥራጥሬ የበሉ ወጣቶች ስጋቸው ወፍሮ ፊታቸው አምሮ ታየ ይላል። እግዚአብሔር ውበት ሆናቸው። ምን ሆነው ያወፈራቸው? ጥራጥሬው ነው አይደለም። እግዚአብሔር ከነሱ ጋር ስለነበረ መድኃኔዓለም ለሁላችንንም ውበት ይሁነን። በእውነት ጥሩ ካልበላን ጥሩ ካልጠጣን በበሽታ የምናልቅ የሚመስለን ሰዎች አለን አይደል እንዴ? ቢጾሙ የሚከሱ በህመም የሚጠቁ ውበታቸው የሚረግፍ የሚመስላቸው ስጋ ካልበሉ ወተት ካልጠጡ እንደተጎዱ አድርገው የሚያስቡ ለበሽታቸው ሁሉ መድኃኒቱ መብላት የሚመስላቸው ስንት ሰዎች አሉ። አያችሁ፣ እነዚህ ወጣቶች ጥራጥሬ እየበሉ እየጾሙ እየጸለዩ ግን ውበት ፈሰሰባቸው። በዚህ አቋም ላይ ሳሉ የባቢሎን ባለስልጣናት ከንጉሱ ጋር ለማጣላት ተንኮል ሰሩባቸው። አዎ፣ በየመስሪያ ቤቱ በየቦታው እኮ ተንኮለኞች አሉ። እናንተ ተንኮል ሰሩባቸው። እኛ ተወልደን ባደግንበት ከተማ ያላገኘነውን ክብር እነዚህ ስደተኞች እንዴት በንጉሱ ዘንድ ተቀባይነት አገኙ? ከኛ ይልቅ ለንጉሱ እንዴት ቅርብና ባለሟል ሆኑ አሉ። የዘረኝነት መንፈስ የተጠናወታቸው የባቢሎን ባለስልጣናት በቅናት በምቀኝነት ተነሳስተው ከንጉሱ ጋር ሊያጣሏቸው ፈለጉ። በየመስሪያ ቤቱ ካለቃችሁ ጋራ ሊያጣሏቸው የሚፈልጉ ስንት ተንኮለኞች አሉ መሰላችሁ? በተንኮለኞቹ ካለቃቸው ጋር የተጣሉ፣ ከሥራ ገበታ የተባረሩ፣ ማስጠንቀቂያ የተሰጣቸው፣ እድገት የተከለከላቸው፣ ደሞዛቸው የተቆረጠባቸው ስንት ሰዎች አሉ። በእነማን? በሴረኞቹ፣ በተንኮለኞቹ፣ በዘረኞቹ። በየመስሪያ ቤቱ ስንት ተንኮለኛ አለ መሰላችሁ? ከንጉሱ ጋር ሊያጣሏቸው ፈለጉ እና ንጉሱን አዛኝ ተቆርቋሪ መስለው እንዲያው በዱራ ሜዳ ላይ ጣዖት አቁምና ወዳጅና ጠላት ለየው አሉት። ቁመቱ 60 ሜትር የሆነ ጣዖት አቆመ። ለጣዖቱ መስገድ ያሾማል፣ ያሸልማል። አለ መስገድ ደግሞ በሞት ያስቀጣል፣ ወደ እሳት ያስጥላል። ስለዚህ ወሳኝ የህይወት ምርጫ ነው። ክርስትና ውሳኔ ይጠይቃል። እናንተ ክርስትና ውሳኔ ይጠይቃል። አሁን እኛ ሁለቱም እንዳይቀር ነው የምንፈልገው። የሁለት ዓለም ሰዎች ነን። መንፈሳዊውም ስጋዊውም እንዳይቀር፣ ዘፈኑም መዝሙሩም እንዳይቀር፣ ጣዖቱም ታቦቱም እንዳይቀር፣ ጠንቋዩም ካህኑም እንዳይቀር፣ ሁሉም ነገር እንዳይቀርብን ነው የምንፈልገው። አይሆንም። ውሳኔ ይጠይቃል ክርስትና፣ መወሰን። አያችሁ፣ ለጣዖቱ መስገድ ያሾማል፣ ያሸልማል። አለ መስገድ ደግሞ በሞት ያስቀጣል። ወይ ህይወትን ወይ ሞትን፣ ወይ በረከትን ወይ መርገምን፣ ወይ ጣዖትን ወይ እግዚአብሔርን መምረጥ እና ሁሉም ሰው ከመሞት መሰንበት ይሻላል እያለ ለጣዖቱ ሲደፋ ለጣዖቱ ሲንበረከክ 3 ደቂቅ ግን አንሰግድም አሉ። ተመቻቸዋ። የሚፈልጉት ይሄ ነበረ። ሂደው እሉ ደው ዘሴምኮሙ ለባህውርተ ባቢሎን አበዩ ሰይደ፣ በባቢሎን የተሻለ ስልጣን የሰጣቸው ከኛ የተሻለ ቅርበት እነሱ ላንተ አላቸው። ተቀብለው መመሪያውን ማስፈጸም ሲገባቸው፣ አምነው ማሳመን፣ ሰግደው ማሰገድ ሲገባቸው አይሆንም አሉት። አስፈርቶ ምሰማው ነገር እውነት ነው፣ ምን ጎደላችሁ? ጥበብና ማስተዋል ስለተገኘባችሁ ከስደተኞች መካከል ተመርጣችሁ በቤተ መንግስት 3 ዓመት የትምህርት ዕድል አግኝታችሁ እየተማራችሁ ነው። የማዕድ ተካፋዮች ናችሁ። የምበላውን ትበላላችሁ፣ የምጠጣውን ትጠጣላችሁ። የጎደለባችሁ ነገር ምንድነው? ንገሩኝ አላቸው። ምንም አልጎደለብንም፣ መንፈሳዊ ነገር ግን ጎሏል። የማምለክ ነፃነታችን ተጋፍተህናል። እኛ በዚህ አንተን ልንመስል አንችልም አሉት። እንዴት ደስ ይላል! ንጉሱን ለመምሰል ሃይማኖታቸውን የቀየሩ ሰዎች አሉ አይደል? እንዴ በዚህ ዘመን እንዲህ አይነት ባለስልጣናት እኮ አሉ ዛሬም። በዚህ ልንመስል አይገባም። አዎ በሃይማኖት እናቴን ልመስላት አልችልም፣ አባቴን ልመስለው አልችልም፣ ወንድሞቼን እህቶቼን ልመስል አልችልም። ሃይማኖት ሌላ ጉዳይ ነው። ሃይማኖት በቁስ አይለካም፣ በገንዘብ አይተመንም።
እባካችሁ ወገኖች ከሃይማኖታችሁ በላይ የምታዩት ነገር ካለ እርሱ ጣዖት ነው። ትዳራችሁ ከሃይማኖት በታች ነው። ልጆቻችሁ ከሃይማኖት በታች ነው። ቆሶ ከሃይማኖት በታች ነው። ሚስቱን ለመምሰል ሃይማኖቱን የቀየራል። ባሏን ቅር ላለማሰኘት ሃይማኖቷን የቀየረች አለ። ልጆቹን ቅር ላለማሰኘት ሃይማኖቱን የቀየረ ስንት ሰው አለ እኮ። አለቃውን ለማስደሰት ሲል ሃይማኖቱን የቀየረ ስንት ሰው አለ መሰላችሁ? እኛ በዚህ አንመስልም። ከእጄ ማን ያድናችኋል አላቸው። ከእጄ ማን ያድናችኋል ሲላቸው አንተንም እኛንም የፈጠረ አምላክ ያድነናል፣ ባያድነንም እሱን ከማምለክ ወደ ኋላ አንልም አሉ። ተጠራጥረው አይደለም። ባያድነንም ማለት በመከራ ውስጥ እንድናልፍ ፈቃዱ እንኳን ቢሆን እግዚአብሔርን አንክድም፣ አንተ ላቆምከው ምስል አንሰግድም አሉ። ይገርማል። አንተ ላቆምከው ምስል አንሰግድም። ምን ባይለንም ባያድነንም ክርስትና ይሏቸዋል። ይሄ ነው ክርስትና ይሏቸዋል። ይሄ ነው። ባያድነንም እናመልከዋለን፣ ቢያድነንም እናመልከዋለን፣ ቢሞላም እናመልከዋለን፣ ቢጎልም እናመልከዋለን፣ ቢከፋንም እናመልከዋለን፣ ደስ ቢለንም እናመልከዋለን፣ ብናጣም እናመልከዋለን፣ ብናገኝም እናመልከዋለን፣ ብንታመም እናመልከዋለን፣ ቢፈውሰንም እናመልከዋለን። ክርስትና ይሄ ነው። ማጣትና ማግኘት፣ ሐዘንና ደስታ ከእምነት ሊያወጣን አይገባም። አምልኮታችን ሊያፈራርቀው አይገባም። አንዳንዶቹ መዳን ስላልቻሉ ጠንቋይ ጋር ሄደዋል እኮ። ፈውስ አላገኘንም ብለው እግዚአብሔርን ትተው መናፍቃን አዳራሽ የገቡ ሰዎች የሉም? ጠንቋይ ጋር ሄደው የሚደፉ ሰዎች የሉም? በጨሌው በመተቱ የሚታመኑ ስርማሹን ቅጠልን በጣሹን መጽሐፍ ገላጩን የሚጎትቱ ሰዎች የሉም? ጠንቋይ ካላማከሩ በስተቀር የመኖር ተስፋቸው የጨለመባቸው እግዚአብሔር ዘገየብን ብለው ጠንቋይ ቤት ሄደው መርፌ የሚሰኩ ሰዎች የሉም እንዴ? ባያድነንም እናመልከዋለን። ክርስትና ይሄ ነው። የኩንትራት አምልኮ የለም። ቢያድነን ልናመልከው፣ ባያድነን ልናቆም፣ ቢሰማን ልናመልከው፣ ባይሰማን ልንተው፣ ጥያቄያችን ቢመለስ ልናመልከው፣ ባይመለስ ልንተው፣ ስለታችን ቢሰምር ልናመልከው፣ ስለታችን ባይሰምር ልናቋርጥ። እንዲህ አይነት አምልኮት የለም። ባያድነንም እናመልከዋለን አሉት። ንጉሱ ተበሳጨ። ወደ እሳት እንዲጣሉ መመሪያ ሰጠ። 3 ደቂቅ አናንያ፣ አዛርያ፣ ሚሳኤል ወደ እሳቱ ተወረወሩ። ያን ጊዜ ነው እሳታዊው መልአክ አየራቱን ሰንጥቆ እየበረረ ገብርኤል መጣ። እሳቱን በብርሃን መስቀል ሲረካው እሳቱ ተለውጦ ቀዝቃዛ ውሃ ሆነላቸው። የተወረወሩበትን እሳት አውደ ምሕረት አድርገው ዘመሩበት። ቅኔ ማህሌት አድርገው ዘመሩበት። እሳቱን በእሳት አጠፋ። እሳቱ ገብርኤልን ልኮ እሳቱን አጠፋላቸው። በታምኖ አጥፉ ኃይለ እሳት፣ በእምነት የእሳትን ኃይል አጠፉ አለ ቅዱስ ጳውሎስ። በእምነት የእሳትን ኃይል አጠፉ። ውሃ በጀሪካን ይዘው አይደለም እሳቱን ያጠፉት፣ በእምነት። ለካስ ውሃ ያላጠፋውን እሳት እምነት ያጠፋዋል። ይገርማል። በእሳቱ መካከል መዘመር ጀመሩ። ይትባረክ እግዚአብሔር አምላክ አበዊነ አሉ። የአባቶቻችን አምላክ ምስጉን ነው። የእሑዱን መዝሙር አንቡት። የነሱ ድርሰት አለበት። ብሩክ አንተ ዘትሬ ቀላያተ ነቢረ ከላይ ለኪሩቤል፣ በኪሩቤል ጀርባ ላይ ተቀመጠ ጥልቁን የምታይ አንተ ምስጉና አሉት። ብሩክ የሚለውን ስትቆጥሩት የእሑድን መዝሙር 6 ይሆናል። ከ600 ዓመት በኋላ ሰው ሆነ፣ ስጋ ለብሰህ ታድነናለህ ሲሉ ነው። ከዛ ቀጥሎ ይባርክዎ ለእግዚአብሔር። እግዚአብሔርን ፍጥረታት ያመሰግኑታል፣ ሰማያት ያመሰግኑታል፣ አይዋፍ ያመሰግኑታል፣ ቀላያት ያመሰግኑታል እያሉ ድርሰት ደረሱ፣ አመሰገኑ። ይባርክዎ የሚለውን ስትቆጥሩት 33 ይሆናል። ሰው ሆነህ ስጋ ለብሰህ 33 ዓመት በምድር ላይ ትቆያለህ ሲሉ እኮ ነው። ምስጢረ ስጋዌ በውስጡ አለው። ይገርማል። በእሳት መካከል ዘመሩ። አውደ ምሕረት ላይ መዘመር ቀላል ነው። በእሳት መካከል መዘመር ግን ጥልቅ ክርስትና ነው። አውላላ ሜዳ ላይ መዘመር ቀላል ነው። በመከራ ውስጥ መዘመር ግን ትልቅነት ነው። እናንተ እንደ ኢዮብ በቁስል ውስጥ ሆኖ መዘመር፣ እንደ 3 ደቂቅ በእሳት መካከል መዘመር፣ እንደ ሲላስና እንደ ጳውሎስ እስር ቤት መዘመር ክርስትና ይህ ነው።
ሲሞላ ማንም ሊያመሰግን ይችላል። የክርስትና ብልጫው ሲጎል ማመስገን ነው። ሲደሰት ማንም ሊያመሰግን ይችላል። የክርስትና ብልጫው ግን በሐዘንና በመከራ ጊዜ ማመስገን ነው። ማመስገን ነው። አንዳንዶቻችን ከማመስገን ይልቅ ማጉረምረም ይቀናናል። ከተደረገልን ይልቅ ያልተደረገልንን እየቆጠርን የምናማርር ብዙ ሰዎች አለን። ካልተደረገልን የተደረገልን ነገር ከሌለን ያለን፣ ካልተሰጠን የተሰጠን ይበልጣል። እናመስግን። ሰለስቱ ደቂቅ በእሳት መካከል ዘመሩ፣ አመሰገኑ። እናንተ እኛ ምኑ ጎሎብን ነው ማማረሩም ይቀናል? ምን ጎሎብን ነው ማማረሩም ይቀናል? በእውነት ዘመሩ። ናቡከደነጾር በእሳቱ መካከል ሲያያቸው ወደ ይዘምራሉ። እጁን ባፉ ላይ ጭኖ ራሱን እየነቀነቀ ከንፈሩን እየመጠጠ ገረመው። ትማለም ሰለስተ ደዋሲረነ ወደይነ ውስተ እሳት። ትናንትና 3 ሰዎችን አስረን ወደ እሳት ጥለን ነበር። ወይ ወምሰሪ 40 ዛሬ 4 ሰዎች ነው ያለው። ወራአብዎ ሙሴ ይመስል ከመወልደ እግዚአብሔር፣ አራተኛው ግን የአማልክት ልጅ ይመስላል አለ። ምስጢረ ስጋዌ ነው። አሁን ማስተምረው የሕይወት ስብከት ነው። ባሉን ተንተርሼ ያ ደግሞ ራሱን የቻለ ሌላ በውስጡ ገልብጠን ስናየው ደግሞ ታሪካቸውን ምስጢረ ስጋዌ አለው። አራተኛው የአማልክት ልጅ ይመስላል። አንትሙ ሲድራቅ ወሚሳቅ ወአብደናጎ አግብርተ እግዚአብሔር ጻውም ዘ። እናንተ የእግዚአብሔር አገልጋዮች ሲድራቅ፣ ሚሳቅ፣ አብደናጎ ኑ ከእሳቱ መካከል ውጡ አለ። ከዛ አናንያ፣ አዛርያ፣ ሚሳኤል ከእሳቱ መካከል ወጡ። ቅዱስ ገብርኤል በእውነት ከምንፈራው ነገር ያውጣን። የመላኩ የገብርኤልን ውለታ እንዴት እንግለጠው? በእውነት እንዴት እንግለጠው? እሳቱ መልአክ እሳቱን አጠፋ። በእውነት ዛሬም እሳቱን ያጥፋልን። ሀገር ላይ የነደደ እሳት አለ። ጦርነቱ እሳት ነው። ገዳዩ ክርስቲያን ነው፣ ሟቹም ክርስቲያን ነው። ገዳዩ ወንድም ነው፣ ሟቹም ወንድም ነው። ወገኖቼ ሀገር ላይ የነደደውን የጦርነት እሳት ያጥፋልን። ዘረኝነቱ እሳት ነው፣ ብዙዎቹን ለበለበ። በሽታው እሳት ነው። ዛሬ ራሴን ወገቤን የማይል ፈለጠኝ ቆረጠኝ ጠዘጠዘኝ የማይል ሐኪም ቤት የማይመላለስ መርፌ የማይወስድ ማን ነው? በየሆስፒታሉ ወድቀው አልጋውን አጣበው ደማቸው አልቆ ሰውነታቸው ከላያቸው ላይ ርቆ የሞት ቀን ረዝሞባቸው ሙተን ባረፍን የሚሉ ወገኖች አሉ። በሽታው እሳት ነው። እሳቱን ያጥፋልን። የኑሮ ውድነቱ እሳት ነው። ከነቋንቋችንም ኑሮው እሳት ሆኗል አይደል? ምንል መቼም ቋንቋችን እኮ አንዳንድ ጊዜ የተስተካከለ አይደለም። ሲረክስ ጥንቡን ጣለ እንላለን፣ ሲወደድ ደግሞ እሳት ሆነ እንላለን። ቋንቋችንም ልክ አይደለም። በእውነቱ ኑሮው እሳት ሆኗል። በረሃብ ምክንያት እንደ ቅጠል የሚረግፉ ብዙ ወገኖች አሉ። በእውነት ጦም የሚያድሩ ወገኖች አሉ። ኑሮው እሳት ሆኗል። ይህንን እሳት ቅዱስ ገብርኤል ያጥፋልን። በእውነት ቤተክርስቲያን ላይ የነደደውን እሳት ያጥፋልን። ብሔርተኝነት ነው። ቤተክርስቲያኒቱን ብሔር ተኮር ማድረግ፣ ታላቋን ቤተክርስቲያን በጎጥ ማጥበብ፣ ታላቋን ቤተክርስቲያን በዘር ከረጢት ውስጥ መክተት ይህ እሳት ነው። በቤተክርስቲያን ላይ የነደደ ያለውን የብሔርተኝነት እሳት ያጥፋልን። መልአኩ ገብርኤል ኧረ ስንት እሳት አለ መሰላችሁ? ስንት እሳት አለ መሰላችሁ? በእውነት ይህንን እሳት ቅዱስ ገብርኤል ያጥፋልን። መልአኩን ልኮ አለ በስሙ የታመኑትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ። በእውነት ጨርሻለሁ። የገብርኤልን አዳኝነት ጥቂት ብቻ ልንገራችሁና ልጨርስ። መልአኩን ልኮ ባሪያዎቹን ያዳነ አለ። ኧረ ይገርማል። ይህን ምስክርነት የሰጠው እኮ ናቡከደነጾር ነው። ናቡከደነጾር እግዚአብሔርን አያውቅም፣ መጽሐፍ ቅዱስ አላነበበም። ከናቡከደነጾር ያነሱ መናፍቃን እንዳሉ ታውቃላችሁ። ናቡከደነጾር የገብርኤልን አዳኝነት አመነ፣ መሰከረ። ዛሬ የገብርኤልን አዳኝነት መመስከር ያቃታቸው ስንት መናፍቃን አሉ። ያድናል ገብርኤል ያድናል ሲባል መርዶ የነገሯቸውን ያህል የሚደነግጡ፣ ለማመን ሜዳው ገደል የሚሆንባቸው፣ ዛራቸው የሚነሳባቸው ሰዎች የሉም እንዴ? ዛሬ እናቶቻችን ሚካኤል አድነይ ገብርኤል አድነይ ሲሉ እየተራቀቁ የሚለው ትውልድ ምን ይላል መሰላችሁ? አይ እንደው ፊደል ስላልቆጠሩ ስላልተማሩ እናቶች ስለሆኑ
የዋሃን ስለሆኑ ነው እንጂ እኮ ገብርኤል አድነኛ አይባልም ብሎ ሚራቀቅ ትውልድ አለ። እናቶቻችን ናቸው ትክክል። መጽሐፍ ቅዱሱን የሚያውቁትም እነሱ ናቸው። ለምን? ሚካኤል ገብርኤል እንደሚያድን በመጽሐፍ ቅዱስ ተመዝግቧል። አንዳንዶቹ ሚካኤል አያድንም ገብርኤል አያድንም የሚሉት ለክርስቶስ የተቆረቆሩ እየመሰላቸው ነው። የክርስቶስን የማዳን ስልጣን የተጋፉ እየመሰላቸው እኮ ነው። አይደለም እናንተ እንደ ድርሻቸውን የወሰዱ ስልጣኑን የቀሙ ጌትነቱን ክብሩን የወሰዱ እየመሰላቸው ነው። አይደለም። የክርስቶስ ማዳን ሌላ፣ የቅዱሳን ማዳን ሌላ። ይህንን እንኳን ለይቶ ያላወቀ ስንት ከንቱ አለ መሰላችሁ። ሁለት አይነት ማዳን አለ፣ አምላካዊ ማዳንና ምክንያታዊ ማዳን። አምላካዊ ማዳን የምንለው ክርስቶስ በመስቀል ላይ የሰጠን ድህነት ነው። ይህንን ከሱ በቀር ሌላ የሰጠን የለም። በዚህ የማዳን ሥራ ከፍጡራን መካከል የተሳተፈ የለም። ምክንያታዊ ማዳን የምንለው ደግሞ ቅዱሳን ሰዎችን፣ ቅዱሳን መላእክትን፣ ጸበሉን፣ ስዕሉን፣ ታቦቱን ምክንያት አድርጎ የሚሰጠን ድነት ምክንያታዊ ማዳን ወይም ምክንያታዊ ድነት ይባላል። አንድ ነገር ልንገራችሁ ክርስቲያኖች፣ በቅዱስ ገብርኤልም በኩል ያድነን፣ በሚካኤልም ያድነን፣ በቅዱሳን ሰዎችም በኩል ያድነን፣ በጸበሉም በእምነቱም በታቦቱም በኩል ያድነን፣ በስዕሉም በኩል ያድነን። በዚያ ሁሉ ማዳን ግን የማን ፈቃድ አለ ካላችሁ የእግዚአብሔር ፈቃድ አለ ወገኖቼ። ብረቱን ወስዳችሁ እሳት ውስጥ ክተቱት፣ ብረቱ ብረትነቱን አይቀይርም። ከጥቂት ደቂቃ በኋላ ግን ብረቱ እሳት ሆኖ ፍም መስሎ ይወጣል። ብረቱ አያቃጥልም። ነገር ግን ማቃጠልን ከምን ወሰደ ካላችሁ ከእሳቱ። መላእክትም ማዳኑን የወሰዱት ከእሳቱ ከመለኮቱ ነው። መላእክትም ማዳንን የወሰዱ ከእሳቱ ከመለኮት ነው። ይህንን መረዳት አለባችሁ። ሲፈልግ በቅዱሳን፣ ሲፈልግ ያለ ቅዱሳን፣ ሲፈልግ በምክንያት፣ ሲፈልግ ያለ ምክንያት፣ ሲፈልግ በቀጥታ፣ ሲፈልግ በተዘዋዋሪ፣ ሲፈልግ በመላእክት፣ ሲፈልግ ያለ መላእክት፣ ሲፈልግ በቃሉ፣ ሲፈልግ በዝምታ፣ ሲፈልግ በሕክምና፣ ሲፈልግ ያለ ሕክምና ማዳን ይችላል። የማዳኑ መንገድ ሰፊ ነው። ስለዚህ ከናቡከደነጾር ያነሱ ሰዎችን ዛሬ እናያለን። ለምን? መልአኩን ልኮ ያዳና አለ እኮ። አያችሁ፣ ገብርኤልን ምክንያት አድርጎ 3 ደቂቅን እግዚአብሔር አዳነ። በእውነት መልአኩ ቅዱስ ገብርኤል 3 ደቂቅን ከእሳት እንዳዳነ እኛንም ከመከራ ሥጋ ከመከራ ነፍስ መልአኩ ቅዱስ ገብርኤል ያድነን። እንደ 3 ደቂቅ እስከ መጨረሻዋ ለሃይማኖታችን፣ እስከ መጨረሻዋ ህቅታ ለሃይማኖታችን ዋጋ የምንከፍል ሰዎች ያድርገን። በእውነት የወጣቶቹን ጽናት ያድነል። ብዙዎቻችን ጽናት ጎሎናል። መንፈሳዊ ዝለት አጋጥሞናል። ለእግዚአብሔር ያለን ፍቅር ቀንሷል። የጀመርነውን መንፈሳዊ ጉዞ አቋርጠናል። ትናንትና ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ይተጉ የነበሩ ትጋታቸው በስንፍና መዝሙራቸው በዘፈን ምጽዋታቸው በስስት ሃይማኖታቸው በክደት ተለውጦባቸዋል። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች ዛሬ ዝለዋል። ትናንት አመስግነው ማይጠግቡ አንደበቶች ዛሬ ስልቾች ሆነዋል። ትናንት ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ አቅላቸውን ስተዋል። ትናንትና ሌሎችን በጸሎት ይረዱ የነበሩ ትጎች ዛሬ ለራሳቸው መሆን አቅቷቸዋል። ትናንት ሰይጣንን በስደት ያደቀቁ ጉልበቶች ዛሬ ልብሾች ሆነዋል። ጽናት ከማጣት እግዚአብሔር ይሰውረን። 3 ደቂቅ ወደ እሳት እስከ መግባት ደርሰው ጸኑ። እባካችሁ ወደ እሳት እስከ መጣል ደርሰን፣ መከራ እስከ መቀበል ደርሰን ለክርስትናችን ዋጋ እንከፍል። ዛሬም እንዲህ አይነት ወጣቶች አሉ። እውነት ለመናገር የ3 ደቂቅን ፈለግ የተከተሉ ታሪክ የሚደግሙ መስቀል የሚሸከሙ እስከ ሞት የሚታመኑ እስከ መጨረሻው የሚዘልቁ እሳቱን የሚደፍሩ መከራውን የሚደፍሩ ሰማዕትነቱን የሚደፍሩ ዛሬም ወጣቶች እኮ አሉ። እናንተ ቤተክርስቲያን ትቀደስ፣ የኛ ደም ይፍሰስ፣ ታሪክ ይቆይ፣ እኛ ግን እንጥፋ የሚሉ ወጣቶችን በዚህ ዘመን ቤተክርስቲያን አፍርታለች። እንደ 3 ደቂቅ እስከ መጨረሻ በሃይማኖታችን ጸንተን ለክርስትናችን ዋጋ ከፍለን የስሙ ቀዳሽ የመንግስቱ ወራሽ ለመሆን እንድንበቃ ቅዱስና መልካም ፈቃዱ ይሁንልን። በሕይወታችሁ፣ በትዳራችሁ፣ በመስሪያ ቤት፣ በጉርብትና የሚነደውን እሳት መልአኩ ቅዱስ ገብርኤል ያጥፋላችሁ። የመልአኩ የቅዱስ ገብርኤል ተራዳይነት አይለየን። እንደ ዛሬዋ ቀን ደርሰን
የዛሬ ዓመት ባሉን እንድናከብር አምላከ ቅዱስ ገብርኤል ሁላችንን የሚፍቀድልን። ወስብሐት ለእግዚአብሔር።